ሰላም ለእናንተ ይሁን የኢትዮ ፋሚሊ ፔጅ ተከታታዮች በሙሉ ሁላችሁንም ሰላም እላችኋለሁ። በእያላችሁበት ቦታ ላይ ሰላምታዬ ይድረሳችሁ። ዛሬም እንግዲህ እንደተለመደው ከባለፈው ተከታታይ የሆነውን ስለ ምግብ አመጋገብ ትምህርት እንቀጥላለን። ዛሬም በደም አይነቶች ላይ የተፈቀዱ የአትክልት አይነቶችንና የተከለከሉ እንዲሁም ደግሞ ለማሟያነት ወይንም ደግሞ ለምግብነት የምንጠቀማቸው የምግብ አይነቶችን እንነጋገራለን። ሌላው አስፈላጊ የምንላቸው ደግሞ ምንድናቸው ነው? አስፈላጊ የምንላቸው ምን ብንበላ ለሰውነታችን እጅግ በጣም ጠቃሚ ነው የሚለውን ደግሞ ስናጠና በጣም በሚገርም ሁኔታ አርቲቾክስ የሚባለውን የምግብ አይነት ነው የምናገኘው። አርቲቾክስ በቫይታሚን ሲ፣ ኤ፣ ኬ በጣም የበለጸገ ነው፣ ምንጭ ነው ማለት ነው። በተለይ ኮሌስትሮልን፣ ካንሰርን፣ ክብደትን፣ የስኳርን መጠን እነዚህን በሙሉ እንትን ይላል፣ ይቆጣጠራል። የልብ ህመምን ይቆጣጠራል። ለጉበት በሽታ ቶክሲክ የሆኑ ነገሮችን ያስወግዳል። በዛ ላይ ደግሞ ከፍተኛ የሆነ የፋይበር ምንጭ ነው። በስክሪኑ ላይ እንደምታዩት በጣም ተወዳጅ ምግብ ነው ለደም አይነት ኦች። በብዙ አይነት መልኩ ይዘጋጃል። በተለይም እቤታችሁ ማዘጋጀት የምትችሉ ከምንም ጋር ያልተቀየጠውን ብታገኙ ጥሩ ነው። ካጣችሁ ግን ማርኬት ላይ በጣም ብዙ ቦታ ላይ አለ፣ እንደ ልብ ነው የሚገኘው። ጥቅሙ በጣም ብዙ ስለሆነ በተለይ የቫይታሚን ሲ፣ የቫይታሚን ኤ፣ የቫይታሚን ኬ ምንጭ ነው። ለደም አይነት ኦች የቫይታሚን ኬ ምንጮች በጣም አስፈላጊ ናቸው። ልክ የታይሮይድ እጢ የሚያመነጨውን እጥረት እንዳለበት ሁሉ የደም ያለመርጋት ችግር የሆነ አደጋ ደርሶብን ሰውነታችን ሲቆረጥ ቶሎ ያለመርጋት ችግር የሚከሰት ከሆነ በሰውነታችን ውስጥ የቫይታሚን ኬ እጥረት አለ ማለት ነው። እና የደም አይነቶች ብዙ ጊዜ በዚህ ጉዳይ ላይ የሚጠቁ ስለሆነ የቫይታሚን ኬ ምንጮች ያስፈልጋቸዋል። በአንዳንድ ሰው ላይ ላይከሰት ይችላል። ወዲያው ሲቆረጥ ወዲያውኑ የሚድኑ ሰዎች አሉ። አንዳንድ ሰዎች ላይ ግን ከበድ ያለ አደጋ በሚደርስበት ጊዜ ደማቸው ለመርጋት ብዙ ጊዜ ይፈጃልና ያ የቫይታሚን ኬ እጥረት ስላለ ነው። ስለዚህ ይሄኛው አርቲቾክስ ወይም በምትወስዱበት ጊዜ ይሄንን እጥረታችሁን ያሟላላችኋል። በተለይ ደግሞ የሚከላከላቸው ነገሮች የጉበታችንን ቶክሲክ የሆኑ መድኃኒት በምንወስድበት ጊዜ ጉበታችን ቶክሲክ ይሆናል። በተለያየ በምንበላው በምንጠጣው ነገር አልኮል በምንወስድበት ጊዜ ቶክሲክ ይሆናል። ስለዚህ እነዚህን ያላስፈላጊ ነገሮችን ባላንስ የማድረግና የማጥፋት ብቃት ያለው ተክል ነው። ለደም አይነት ኦች በጣም ኢሴንሻል የሆነ ምግብ ነው። ካገኛችሁ በጥሬው አዘጋጅታችሁ መመገብ ትችላላችሁ። ካላገኛችሁ ግን በኦሊቫ ኦይል ያለውን እሱን ገዝታችሁ ዘይቱን አጠንፍፋችሁ እሱን መጠቀም ትችላላችሁ ማለት ነው። ስለዚህ ለብዙ ጥቅም የሚውል ስለሆነ ገበታችን ላይ የሚቀር ምግብ አይደለም። ሌላው በጣም አስፈላጊ የምግብ አይነት ወይንም የአትክልት አይነት ብሮኮሊ ነው። ብሮኮሊ የምታዩት ነው። በጣም ልዩ የሆነ ምግብ ነው ለደም አይነቶች። በተለይም የአጥንትን ጤና ከመጠበቅ አንጻር ብሮኮሊ አለ የተባለ ምግብ ነው። ስለዚህ ሁል ጊዜ በቤታችን ውስጥ ሊኖር የሚያስፈልግ የአትክልት አይነት ነው ብሮኮሊ። በጣም በቀላሉ ብዙ ሰዓት አይፈልግም፣ በቀላሉ የሚበስል ነው። አድቫይስ የማደርጋችሁ ብሮኮሊን ስታበስሉ በስቲም በእንፋሎት ብታበስሉትና እሱን ካበሰለው በኋላ ከታች የሚቀረው ውሃ የሚንጠፈጠፈው ውሃ አረንጓዴ ይሆናል። እሱን ውሃ ጠዋት ሁል ጊዜ በምትነሱበት ጊዜ ከመኝታችሁ አንዳንድ ብርጭቆ አሙቃችሁ ለስ ያለ አድርጋችሁ እየጠጣችሁ ብትንጎራደዱ የበለጠ ለሰውነታችሁ ቤስት የሆነ ውጤት ይሰጣችኋል። በቃ ያልባከነ ምንጭ ነው የምታገኙት። ስለዚህ የውሃውም አይደፋም። እዛ ላይ ያለው ነገር ሁል ጊዜ ጠዋት ለምሳሌ ምሳ ላይ ሰርታችሁት ከሆነ ታዘጋጁትና ታስቀምጡታላችሁ። ጠዋት ላይ ትንሽ ሞቅ አይንተከተክም። ልክ ለሰውነታችን ወይንም ለጨጓራችን በማይጎዳ ሙቀት መጠን ልክ ሲሆን እሱን አንድ ብርጭቆ ወይንም 2 ብርጭቆ ብትጠጡ በጣም ቤስት የሆነ ነገር ታገኙበታላችሁ። ስለዚህ ይሄንን ልምድ ብታዳብሩት በጣም ጥሩ ነው።
ከጠረጴዛችሁ የማይጠፋ ምግብ መሆን አለበት። እንግዲህ ኮላጅን እና ካልሲየም አጥንትን ጠንካራ እንዲሆን ያደርጋል። ይሄ ኮላጅን የሚባለው የፕሮቲን አይነት ነው። በጣም ብዙ አይነት ፕሮቲን አላቸው፣ የተለያየ ስም አላቸው። ኮላጅን የሚባለውና ካልሲየም ግን ለአጥንታችን መጠንከር አስተዋጽኦ የሚያደርጉ ናቸው። በተለይ ካልሲየም አይታችሁ ከሆነ ወይንም ጥናትን አስተውላችሁ ከሆነ በአጥንታችንና በጥርሳችን ውስጥ 99% የሚገኝ ንጥረ ነገር ነው። ይሄ ንጥረ ነገር እንግዲህ ኮላጅን ወይንም ፕሮቲንን ለማምረት በጋራ ሆኖ የቫይታሚን ሲ ያስፈልጋል። የቫይታሚን ሲ ጋራ አንድ ላይ ይሄንን ነገር ሊያመጣልን የሚችል ብቸኛ ተክል ብሮኮሊ ነው። ስለዚህ የካልሲየምንም የፕሮቲንም ጥምረት ከቫይታሚን ሲ ጋር አድርጎ የያዘ አትክልት ቢኖር ይሄ ብሮኮሊ ነው። ስለዚህ ብሮኮሊ ለኛ ምን ያህል ተስማሚ ለደም አይነት ኦዎች ምን ያህል ተስማሚ ምግብ እንደሆነ ነው የምነግራችሁ። ስለዚህ ጥቅሙን ካወቀን ፍለጋችንን እንጨምራለን። ጥቅሙን ካወቀን የሁል ጊዜ ዳይታችንን እናደርጓለን፣ የሁል ጊዜ ምግባችንን እናደርጓለን። ምክንያቱም ለሰውነታችን በቃ የማይጎረብጥ ነው። ጨጓራም አንጀታም በደማችን ውስጥም ሲገባ ደግሞ አስፈላጊውን ንጥረ ነገር ሰውነታችን እንዲወስድ ያደርጋል። በተለይም የአጥንት መሳሳት ያለብን ሰዎች ኮካ ስንጠጣ፣ ኮላ መጠጥ ስንጠጣ የነበረን ሰዎች አጥንታችን በጣም የሳሳ ሰዎች ነን የምንሆነው። ስለዚህ ለእንደነዚህ አይነት ሰዎች ክብደታችንን መሸከም ላቃተን ሰዎች በጣም ብሮኮሊ በብዛት መመገብ በጣም አሪፍ ነው። በተለያየ በሽታ አይነት ውስጥ ብንሆንም እንኳን ለሁሉም የበሽታ አይነት ጥሩ የሆነ ምግብ ነው። ስለዚህ ይህንን መመገብ እጅግ በጣም አስፈላጊ ነው የሚሆነው። ሌላው እንግዲህ የምናየው የቀይ ስር ቅጠል ወይንም ካርድስ ተብሎ የሚጠራው ነው። የቀይ ስርም ብቻ ሳይሆን ተመሳሳይ እንደሱ አይነት የቆስጣ ዝርያም አለ። ስክሪኑ ላይ የምታዩት ነው። ከለሩ ራሱ በጣም የሚያምር ነው። እኛ ሀገር የቀይ ስርን ቅጠል አንስተን ነው ምንጥለው፣ የማይረባ ብለን ነው የምንጥለው። ግን እጅግ በጣም በብዙ ቫይታሚን የበለጸገ ነው። በጣም በብዙ ቫይታሚን የበለጸገ ነው። በውስጡ ብዙ ነገሮችን የያዘ ነው። በተለይም ካንሰርን ከመከላከል፣ ለአይምሮ ምግብን ከመስጠት፣ ቶክሲክ የሆኑ ነገሮችን ከመከላከል አንጻር የተዋጣለት ነው። በተለይ በጣም መመክራችሁ በአንድ ኩባያ ውስጥ ያለው የቫይታሚን መጠን ልነግራችሁ የምችለው አይደለም፣ በአንድ ኩባያ ጁስ ውስጥ። ስለዚህ ጧት ሁል ጊዜ ሌላ ምግብ ከምትገቡ እሱን ፍጭት አድርጋችሁ ምንም ነገር ስኳር ምናምን ሳታረጉ በአንድ ትንፋሽ ጠጡት። በጣም ውበት ያለው ነገር ታገኛላችሁ። አንደኛ ለቆዳችሁ፣ በተለይ ሴቶች የፀጉር ፕሮብሌም ላለባችሁ ሰዎች አይነተኛ መድኃኒት ነው። በቃ አይነተኛ መድኃኒት ነው። እሱን ለተወሰነ ጊዜ ብትወስዱና ብታዩት ለውጥ ታያላችሁ። አንደኛው ጠንካራ ፀጉር ታገኛላችሁ። ሁለተኛ ውበት ያለው የሚያብረቀርቅ ፀጉር ታገኛላችሁ። ሶስተኛ መነቃቀል የሚለው ነገር የሚያስቀር ነው እና እንደ ዋዛ የምትታዩት አይደለም። ሁል ጊዜ ጧት አንድ ኩባያ ወይንም ደግሞ በፈለጋችሁ ሰዓት ላይ አንድ ኩባያ ብትጠጡ በጣም ምርጥ የሆነ የፀጉር ትሪትመንት ነው ማለት ነው። ብዙ ጊዜ ትሪትመንት ስንጠቀም ከውጭ ነው የምናበዛው። ከውስጥ ፕሮብሌም ካለ የውጩ ለጊዜው ለሚታይ ነገር ነው፣ ለዘላቂነት አይሆንም። ግን ከውስጥ የሆነ ነገር ሁል ጊዜ ውጭን ያደምቃል፣ ከውጭ የሆነ ነገር ግን ውስጥን አያደምቅም። ስለዚህ ውስጣችሁ ጥሩ ነገር ካገኘ ለውጫችሁ ስለሚያቀብል ለውስጥ ላለው ነገር መትጋት ተገቢ ነው፣ በመንፈሳዊም በስጋዊም ነገር ማለት ነው። ውስጥ የሌለን ነገር ውጭ ብንጠቀመው ትርጉም የለውም ነው። ሌላው የምናነሳው ቼኮሬ የሚባለው ነው። ቼኮሬ በጣም ለደም አይነት የሚያስፈልግ የሰላጣ አይነት ዝርያ ነው። እጅግ በጣም የሚጠቅም ሰላጣ ነው። ስለዚህ እሱን ጥሬውን መመገብ እንችላለን። ሌላው ዳንዴሊዮን ቅጠል ነው። ዳንዴሊዮን ቅጠል በተለይ እዚህ ጣሊያን ሀገር በስፋት የሚገኝ ነው። ስክሪኑ ላይ የምትመለከቱት አይነት ነው። እሱም በጣም አስፈላጊ ነው ለደም አይነት ኦዎች። በነገርኳችሁ የአሰራር አይነት መጠቀም ትችላላችሁ። ሌላው ባሮ ሽንኩርት ነው። ባሮ ሽንኩርት ሊክ በአገራችንም አለ። እንዲያውም የሀገራችን በጣም ትልቅ ነው። እሱ
ግንዱም ቅጠሉም ምንም የሚጣል ነገር የለም። በተለይ ቅጠሉ ከጎመን ጋራ ከሰላጣ ጋራ እንበለዋለን። ሽንኩርቱንም ቢሆን እንደዛው እንጠቀማለን። በጣም አሪፍ ነው ለኛ ለሰውነታችን። ስለዚህ ለደም አይነት ኦዎች ተስማሚ ነው። ሌላው ሽንኩርት ነው። ኦኒየንስ ሽንኩርት ያው ኢትዮጵያዊና ሽንኩርት ኤርትራዊና ሽንኩርት በጣም አይለያዩም። በተለይ ሴቶቻችን ያለ ሽንኩርት ምንም ነገር እንደማይሰራ ነው። ያለ ሽንኩርት ሁሉም ነገር ዜሮ እንደሚሆን ነው የሚታሰበውና ሽንኩርት በጣም ዘርፈ ብዙ ጥቅሞች አሉት። የተለያዩ የሽንኩርት አይነት ዝርያዎች አሉ። ሁሉም ሽንኩርቶች የሽንኩርት ስም የላቸውም ወይንም ኦኒየንስ የሚለውን ስም አይይዙም። ግን መደባቸው ከሽንኩርት የሆነ ለተለያየ ጥቅም የምንጠቀምባቸው የሽንኩርት አይነቶች አሉ። ለደም አይነት ኦዎችም እንደማሟያ የምንጠቀምበት የሽንኩርት አይነት አለ። ይሄኛው የሽንኩርት አይነት ግን ወይንም ሽንኩርት ተብለው ኦኒየን ተብለው የሚጠሩት በአጠቃላይ ለደም አይነት ኦዎች ተስማሚ ናቸው። ብዙ ጊዜ ሽንኩርትን በጣም በዘይት ችክችክ አድርገን ስለምንበላው ሽንኩርቱ የሚሰጠንን ነገር በፍጹም አናገኘውም እና ብዙ ጊዜ በስቲም ብናበስለው በግሪል ብናበስለው የተሻለውን የምግብ ይዘት እናገኛለን። ሌላው ፐርሲኒፕስ ነው። ፐርሲኒፕስ ካሮት የሚመስል ነጭ ግንድ ነው። ይሄ ብዙ ቦታ ላይ ታገኙታላችሁ። ጥሬውን ይበላል። በጁስ መልክ ብትጠጡት፣ በፈለጋችሁት አይነት ብትጠቀሙት ፐርሲኒፕስ በጣም ብዙ የጤና በረከቶችንም ይዞ ነው ያለው። በዛ ላይ ለደም አይነት ኦዎች ተስማሚ የደም ዝውውር እንዲኖር የሚያደርግ ለየት ያለ አትክልት ነው። ካሮት ነው የሚመስለው፣ ነጭ ነው። ይህንን ብታገኙ ለደም አይነት ኦዎች በጣም መልካም የሆነ ምግብ ነው። ሌላው ፓምፕኪን ወይንም ዱባ ነው። ስክሪኑ ላይ የምትመለከቱት ጥቁር ዱባ ነው። ይሄ ጥቁር ዝርያ አይነት ያለው ብዙ አይነት የዱባ ዝርያዎች አሉ። አሁን እንዲያውም ሃሎዊን እየመጣ ነው፣ የዱባ ጊዜ ነው እና ዱባ በጣም ለደም አይነት ኦዎች በጣም አስፈላጊ የሆነ ምግብ ነው። ለስኳር ህመምተኞች ባትበሉት እመክራለሁኝ። ጣፋጭ ነው። ሲቀቀል ወይንም ሲበስል የስኳር መጠኑ ለየት ወዳለ ነገር ስለሚቀየር ባትመገቡት ይመረጣል። ለደም አይነት ኦዎች ግን በጣም ቆንጆ የቫይታሚን ሶርስ ነው። እሱን ብትበሉት በጣም መልካም ነው። በተለይ በኦቨን ብታበስሉት ሙሉ ነገሩን እንደያዘ ታገኙታላችሁ። ከምትቀቀሉት ይልቅ ቀቅላችሁን መብላት ትችላላችሁ በተመቻችሁ። ነገር ግን የበለጠውኑ ኦቨን ውስጥ ብትከቱት የበለጠ የቫይታሚን ሪሶርሱን ታገኙታላችሁ። ሌላው ሳቮይ ካቤጅ የሚባለው ነው። የጥቅል ጎመን አይነት ሆኖ እንደ ፍሪዝ አይነት ነገር ነው እንደምታዩት ስዕሉ ላይ ወይንም ስክሪኑ ላይ። ለደም አይነት ኦ በጣም ተስማሚ የሆነ ነው። በውስጡ ሁሉንም ነገር አካቶ የያዘ ነው። ለሰውነታችን፣ ለቆዳችን፣ ለጥፍራችን ምን ልበላችሁ ለብዙ ነገር በጣም የሚጠቅም የአትክልት አይነት ነው። ስለዚህ ለደም አይነት ኦዎች የተፈቀደ ነው። ሳቮይ ካቤጅ ይባላል። አማርኛው ያውኛ ጥቅል ጎመን ነው ዝም ብለን የምንጠራው፣ ግን እነሱ በተለያየ ስያሜ ይጠሩታል። ሌላው የባህር አረም ወይንም ሲዊድስ የምንለው ነው። ይሄ የባህር አረም ለደም አይነት ኦዎች በጣም ተስማሚና ተፈላጊ ነው። ቢያንስ እንኳን በቀን ባትችሉ በሳምንት አንድ ጊዜ ይሄንን የባህር አረም የምንለውን ቅጠል ገዝተን ብንበላ የአዮዲን እጥረት ችግራችንን እንቀርፍበታለን። ምክንያቱም በባህር ውስጥ የአዮዲን ክምችቶች ስላሉ እሱን አብዞርብ ያደርጋል፣ በውስጡ ይይዛልና የምንመገበው አዮዲንን ለማግኘት ነው። ስለዚህ የታይሮይድ ችግራችንን ምንጭ እጥረቱን ለመርዳት ይሄ የባህር አረም በጣም አስፈላጊ የሆነ ነገር ስለሆነ ብታገኙት በየጊዜው ብትበሉ፣ ከቻላችሁ በየቀኑ ብታደርጉት በጣም ጥሩ ነገርን ይሰጣችኋል። ካጣችሁ ደግሞ ውድም ስለሚሆን በሳምንት አንድ ጊዜ የመመገብ ልምድ ቢኖራችሁ፣ በተለይ ጥሩ ኢኮኖሚ ያላችሁ ሰዎች በየቀኑ ብትመገቡት የደም አይነት ኦዎች በጣም ጤነኛ ያደርጋችኋል ማለት ነው። ሌላው ስፒናች ነው። ቅድም የተናገርኩት ስፒናች በብዙ የሚፈለግ ቅጠል ነው። ስፒናች ውስጥ ብረት ፌሮ ይላሉ ጣሊያኖች፣ ብረት አለው። በጣም ሌሎችም ሚነራሎች አሉት። በተለይ የብረት ምንጭ ነው። በቃ
ስለዚህ የብረት እጥረት ላለብን ሰዎች ስፒናችን መመገብ ተገቢ ነው የሚሆነው። በጣም ምርጥ የሆነ ምግብ ነው። እሱንም ስታበስሉ በስቲም አብስሉት። የበሰለውን ስቲም በስቲም ከበሰለ በኋላ ውሃውን ግን እንደነገርኳችሁ ጠዋት የምትጠጡት ይሁን። በጣም ነው ለውጥ የምታገኙት። በጣም በቃ ስለዚህ አይደፋም። ያንን ውሃ በስነ ስርዓት በእቃ በንጹህ እቃ አድርጋችሁ ጠዋት ላይ ሞቅ አድርጋችሁ መጠጣት ነው። የቀዘቀዘ እንዳታረጉ። የቀዘቀዘ ውሃም አትጠጡም። እሱ ለጨጓራ ችግር ስለሚፈጥር ማለት ነው። ሌላው በጣም አስፈላጊ ለደም አይነቶች ድንች አያስፈልግም። ነገር ግን ደግሞ ስኳር ድንች ለደም አይነቶች በጣም አስፈላጊ የሆነ ምግብ ነው። እንዲያውም ድንችን ይተካላችኋል ማለት ነው። ስለዚህ ስኳር ድንችን በተለያየ ነገር አድርጋችሁ እንደ ቺፕስ ሰርታችሁ መብላት ትችላላችሁ። ቺፕሱ ግን በዘይት የተቸከቸከ ሳይሆን ኦቨን ውስጥ አስገብታችሁ የሚሰራ አይነት ቺፕስ አድርጋችሁ መጠቀም ትችላላችሁ። የስኳር ህመምተኞች ብዙ ቦታ ላይ አይቻሉ ይፈቅዳሉ። ግን በምትመገቡ ጊዜ እሱን ተመገባችሁ ብለዳችሁን ቴስት አድርጉት። የሚጨምር ከሆነ ኢሚዲየትሊ ማስወገድ አለባችሁ። የማይጨምርባችሁ ከሆነ ተጠቀሙት። ብዙ ቦታ ላይ ግን ለስኳር በሽተኞች ቢመገቡት ጥሩ ነው ብለው አድቫይስ ያደርጋሉ። ጨምሮ ነው እኔ ብዙ ጊዜ ያየሁትና እናንተ ደግሞ ቼክ አድርጉት። ቼክ ስታደርጉት የሚጨምርባችሁ ከሆነ አቁሙት። የማይጨምር ከሆነ የዕለት ምግባችሁ ማድረግ ትችላላችሁ ማለት ነው። በብዙ ጠቀሜታ ያለው ምግብ ነው ይታወቃልና እሱን እንድትመገቡ ነው። ሌላው እንግዲህ ማሟያ ብለን የምናቀርባቸው የምግብ አይነቶች ደግሞ አሉ። ምግብ ናቸው። ማሟያ የምንለው ብዙ ጊዜ ወይንም ኒውትራል ተብለው የሚነገሩ የምግብ አይነቶች ምግብ ናቸው። ለኛ ለደም አይነቶች ምግብ የሆኑ ናቸው። የበለጠ ትኩረት የምናደርገው እዛኛው ላይ ነው። አስፈላጊ የምንላቸው መድኃኒትነትም ጭምር ለሰውነታችን ስለሚሰጡን ነው። በተፈጥሯቸው መድኃኒትነትም ስላላቸው ነው። ስለዚህ እንደ መድኃኒትም ነው የምንወስዳቸው፣ እንደ ምግብም ነው የምንወስዳቸው። ማሟያ የምንለው ደግሞ ኖርማል ምግብ ማለት ነው። የምንበላው ምግብ የተፈቀደ ምግብ ነው። አንደኛው ዝኩኒ ነው። ዝኩኒ እንግዲህ በጣም በውስጡ ውሃን የሚያዝ አቅም አለው። በተለይ ለተለያየ የውሃ እጥረት ላለብን ሰዎች ብንወስደው በጣም ጥሩ ነው። ጁሱ ይጠጣል። ለጁስ የሚሆነው በጣም ትንንሾቹ ገና ያላደጉት ናቸው። እነሱን ፈጭታችሁ መጠጣት በጣም በቃ ያለውን ሪሶርስ በቀላሉ እንድታገኙ ያደርጋችኋል። በተረፈ ግን በኦቨን ይሄንን ማብሰል ትችላላችሁ። ኖርማልም በመጥበሻ ያው ታውቁታላችሁ ሙያውን፣ እንደዛም አድርጋችሁ ማዘጋጀት ትችላላችሁ። ሌላው ኩከምበር ነው። ኩከምበር ታውቃላችሁ፣ በብዙ የሚነገርለት አይነተኛ የሆነ አትክልት ነው። እኔ በጣም ብዙ ጊዜ የምመገበው በሰላጣ ውስጥ ነው። ራሴ አምርቼ ነው ይሄንን የምጠቀመው፣ ከውጭም አልገዛም እና በጣም ፋቨራይቴ ነው ለኔ። በጣም ጤነኛ ያደርጋችኋል። ቆዳችሁ እርጥበት ያለው ቆዳ እንዲሆን ያደርጋል። ማለት ለስላሳና እርጥበት እንዲኖረው ያደርጋል። የሰውነታችሁን የውሃ ባላንስ የሚጠብቅ ነው። ቶክሲክ የሆኑ ነገሮችን ያጠፋል። በጣም ዘርፈ ብዙ ጠቀሜታ አለው። ለደም አይነቶች የተፈቀደ ነው ማለት ነው። ሌላው ፍሪስ ሰላጣ ነው። ብዙ አይነት ሰላጣዎች አሉ። ፍሪስ ሰላጣ ያው ሁላችንም የምንወዳት የሰላጣ አይነት ነች። እስኪንም መብላት እንችላለን። ሌላው ራዲሽ ወይንም ዲኮን የሚባለው ነው። ነጭ ነው ስሩ። ይሄም ለደም አይነቶች ተስማሚ የሆነ ነው። ሰላጣ ብዙ አይነት ነው ብያቸዋለሁ። ይሄ ደግሞ ስካሮል የሚባል የሰላጣ አይነት ነው የምታዩት። በተለያየ እንትን መብላት ትችላላችሁ። ሌላው እንስላል ወይንም ፌነል የምንለው ነው። ጣሊያኖች ፊኖኪዮ ብለው ይጠሩታል። የሚገርመው ይሄ ፊኖኪዮ ወይንም እንስላል ብለን የምንጠራው በሀገራችን በብዙ ቦታ ላይ ይበቅላል። ግን ጨፍጭፈን አረም ነው ብለን ነው ምናምን የምንጥለው። ታስታውሱ እንደሆነ በሀገራችን ግን በጣም ብዙ ዘርፈ ብዙ ጥቅሞች ያሉት አትክልት ነው። እዚህ ሀገር ግንዱ ወጥ ይሰሩታል። ብዙ ነገር ነው የሚደረገው። ከላይ ቅጠሉና ደግሞ ፍሬው ለሻይ በጣም አሪፍ ነው። እኔ በጣም ሻዩን ተጠቃሚ ነኝ። የፊኖኪዮ ሻይ ከምጠቀመው የሻይ አይነቶች አንዱ ፊኖኪዮ ነው። በጣም ይመቸኛል። ሪላክስ ነው የሚያደርገኝ።
በዛ ላይ መድኃኒት ነው። በተለይ ፍሬውና ግንዱ ተፈጭቶ ለመድኃኒትነት ይውላል። ወደፊት እንደነዚህ አይነት ነገሮችን ስለማስተምራችሁ ብዙ እውቀትን አካፍላችኋለሁ። በዚህ ብዙ እውቀት ስላለኝ በተለይ መድኃኒትነትን ለማዘጋጀት የሚረዱ አትክልቶችን ብቻ ተጠቅመን እንዴት አድርገን ሰርቫይቭ ማድረግ እንደምንችል ብዙ እውቀት አለኝ፣ አስተምራችኋለሁ። ግን የምነግራችሁ ነገር በቃ በጣም ጠቃሚ የሆነ በተለይ ሻዩን ሌላ ሻይ ከምትጠጡ የፊኖኪዮ ሻይ ብትጠጡ በጣም አሪፍ ነው። ሪላክስ ያደርጋችኋል። በውስጡም ያለውን ኮንቴንት ለማግኘት ትችላላችሁ። ፍሬውና ግንዱ ደግሞ ሲገናኝ የሚሰጡት የመድኃኒት አይነት አለ። እሱ እንዴት እንደሚዘጋጅና ለምን ጥቅም እንደሚውል በሌላ ፖርሽን ላይ አቀርብላችኋለሁ። ሌላው ጂንጀር ወይንም ዝንጅብል ነው። ዝንጅብል ባለፈ አንድ ቪዲዮ ሰርቻ አሳይቻችኋለሁ። በተለይ ኮሮና በጣም ተጋግሎ ዓለም በዘጋችበት ጊዜ ብዙ ሰው የዝንጅብል እጥረት በቤት ውስጥ ስለተከሰተ በቤት ውስጥ እንዴት ማምረት እንደሚቻል ብዬ አሳይቻለሁና እስካሁን ድረስ እኔ የምጠቀመው ዝንጅብልን ከሾፕ ገዝቼ አይደለም፣ ከቤቴ ነው። በአንድ ትልቅ እቃ ውስጥ አፈር ሞልቼ እዛ ውስጥ ተክየዋለሁ። በጣም ነው በቃ ምርቱ ብዛት ነው የሚወጣው። ዝም ብሎ ነው የሚያድገው። ይሄ ቂል የምትሉት አይነት አስተዳደግ ነው የሚያድገው። በቃ ከዛ ውስጥ ፍረሹን እየነቀላችሁ መጠቀም ትችላላችሁ። በቤታችሁ ማሳደግ የምትችሉት ነው። ዘርፈ ብዙ የሆነ ጥቅም ያለው ነው። ለሻይ በተለይ በጣም እጠቀመዋለሁ እኔ ዝንጅብልን። ስለዚህ ለቅመምም ምን መጠቀም፣ ለሻይም መጠቀም፣ እንደገና ለምግብም ማዋሃጃነት ብንጠቀመው ጥሩ ነው። ብዙ ጊዜ ዝንጅብል ብዙ ሰው ጨጓራ ያማል ይላሉ። ዝንጅብሉ አያመም። የሚያመው ምንድን ነው? የዝንጅብል ውስጥ የሚገኙ ፀጉሮች ናቸው የሚያሙት። ስለዚህ ዝንጅብሉን በምናዘጋጅበት ጊዜ በደንብ ፍቀን አጥበን ውሃ ጨምረን ሳናበዛ ውሃ ጨምረን እንፈጫለን። በደንብ ብትን እስኪል ከፈጨን በኋላ ዝንጅብሉን እናጠለውና ያንን ቃጫ ነገሩን ከጣልን በኋላ ዝንጅብሉን ውሃውን በፈለገን ቦታ ወጥ ውስጥም ማድረግ እንችላለን፣ ጥብሳችን ውስጥ ማድረግ እንችላለን፣ ሰላጣ ውስጥ ማድረግ እንችላለን። በጣም ምርጥ ነው። ጥሬውን ነው የምታገኙት። ስለዚህ በእንደዚህ አይነት መንገድ ነው የምትጠቀመው። እናንተም በዚህ አይነት መንገድ ብትጠቀሙ ጥሩ ነው። በንጹህ የምትከደን እቃ ውስጥ አድርጋችሁ ልክ ዘይት እንደምታደርጉ ዝንጅብሉንም እንደዛ አድርጋችሁ መጠቀም ትችላላችሁ። ሻይም ስታፈሉ ውሃውን አፍልታችሁ ከላይ ዝንጅብሉን ጠብ ታደርጉበታላችሁ። ሪፍሬሽ የሚያደርግ ነገር ታገኛላችሁ። ችግሩ በነገራችን ላይ ለጨጓራ መድኃኒት ነው። አወሳሰሉን በደንብ ካወቅ ነው። ግን ከነገለፈቱ ከነ ምንድነው ውስጡ እስካለው ቃጫ የምንወስደው ከሆነ እሱ ጨጓራችንን በጣም ነው የሚያነደውና መጠንቀቅ አለብን። አጠቃቀሙን እኔ በነገርኳችሁ መንገድ ተጠቀሙት። ሌላው አረንጓዴ የወይራ ፍሬ ነው። ብዙ ጊዜ ስለ ወይራ በማጠናበት ጊዜ ወደ መጽሐፍ ቅዱስ ነው የሚሄደው። ብዙ ምሳሌዎች የተጠቀሱት በወይራ ነው። እንደገና ኢየሱስ የሚወዳቸው የምግብ አይነቶች ተብለው የሚጠቀስ አንዱ የወይራ ዘይት የወይራ ፍሬ ነው እና አሳ ነው ኢየሱስ የሚወደው ምግብ ተብሎ ሪሰርች የተሰራ አንብቤያለሁ። ደስ ነው ያለኝ። እውነትም መጽሐፍ ቅዱስ ውስጥ ብዙ ቦታ ላይ የሚጠቀስ ፍሬ ነው። ግን ለሰውነታችን የትኛው ነው የሚስማማው? ቀዩ ነው ማነው? ጥቁሩ ነው ወይንስ አረንጓዴው? ይህንን ከለያችሁ በኋላ ምንም ችግር የለም ለመጠቀም ማለት ነው። ጥቁሩን አትመገቡትም፣ የተፈቀደ አይደለም ለደም አይነቶች። አረንጓዴው ግን የዕለት በዕለት ምግባችሁ ብታደርጉት ብዙ ጥቅሞችን ከውስጡ ታገኛላችሁ ማለት ነው። እኔ በጣም ወደው ነው። እንደ ቆሎ መብላት ሲያምራችሁ የወይራ ፍሬ መብላትን ልመዱ። ምክንያቱም አንዳንዴ ቁጭ ብለን ቲቪ ስናይ ያስለመድነው ራሳችንን ነገሮች አሉ። የዛን ጊዜ በተለይ ቀይ ቋንጣ ብታዘጋጁ ጥሩ ነው። ምክንያቱም ጥራጥሬን መሸሽ አለባችሁ። የደም አይነቶች ግሉቲን ነክ የሆኑ ነገሮችን መሸሽ ስላለባችሁ ከጥራጥሬ ራቅ ለማድረግ በተወሰነ ደረቅ ቋንጣ ይዛችሁ ብትበሉ ጥሩ ነው። በጭስ ያልበሰለ በጭስ ያልደረቀ፣ ጭስ በራሱ ችግር ስላለው ለደም አይነቶች በጭስ የደረቀ ቋንጣ፣ በጭስ የደረቀ አሳ እነዚህ አይመከሩም። ስለዚህ በሚጥሚጣ ያደረቅነው ወይንም በጨው ያደረቅነው ቋንጣ ካለ እሱን ይዘን መጫወት እንችላለን ማለት ነው። ያ ደግሞ ሲጠፋ ይሄ አንድ አይነተኛ ይሆንላችኋል የወይራ ፍሬ፣ እሱን መመገብ ትችላላችሁ ማለት ነው።
ሌላው ጥቅል ጎመን አይነት ሆኖ ይሄ ስፕሪንግ ካቤጅ የሚሉት እንዲህ ሹጥጥ ብላ በስክሪኑ ላይ የምታዩት ነው። እሱም በጣም ምርጥ ጥቅል ጎመን ነው። እኔ የምጠቀመው የጥቅል ጎመን አይነት ነው። እሱንም ገዝታችሁ መጠቀም ትችላላችሁ። አንዳንዴ ጣፋጭነት አለው፣ ስኳርነት አለው ይሄኛው የጥቅል ጎመን አይነት እና የደም አይነታችሁ ኦ ሆኖ የስኳር ህመምተኞች ቼክ አድርጉት። ቼክ አድርጋችሁት ማታ አካባቢ ጋር ቼክ አድርጋችሁት ብሉትና ጠዋት ቼክ አድርጉት። ደማችሁ የሚጨምር ከሆነ መንስኤው እሱ ስለሚሆን እሱን ታስወግዳላችሁ። ብዙዎቹን ነገሮች ቼክ አድርጓቸው እንደነዚህ ከተፈቀዱት ነገሮች ውስጥ ማለት ነው። ስለዚህ ለደም አይነት የተፈቀደ ነው፣ እሱን መብላት ትችላላችሁ። ሌላው ኢየሩሳሌም አርቲቾክ የሚባለው ነው። እሱ ብዙም የለመድን አይመስለኝም። እሱንም ለደም አይነቶች የተፈቀደ ነው፣ መብላት ትችላላችሁ። ሌቱቼ መራራ ሰላጣ ነው። መራራ ሰላጣ በጣም መብላት ትችላላችሁ። እኔ በጣም ነው ብዙ ተክየው ነበርና ሳላቀው ነው የተከልኩትና እንዳጋጥ ደግሞ በጣም ነው የሚያድገው። ከሌሎች ሰላጣዎች ይልቅ በስፋት የሚያድግ ነው፣ ግን በጣም ነው የሚመራው። ከሌላ ነገር ጋር ቀየጥ አድርጋችሁ ካልበላችሁት በስተቀር እጅግ መራራ ነው፣ ግን በጣም ጠቃሚ የሆነ የሰላጣ አይነት ነው። መመገብ ትችላላችሁ እሱንም። ሌላው እንጉዳይ ነው ወይንም ሙሽሮም ብለን የምንጠራው የምግብ አይነት ነው። በተለይ እነዚህ ራዲዮ አክቲቭ ነገሮችን አብዞርብ ከማድረጉ ከሰውነታችን ውስጥ ከማስወገድ የተዋጣለት የምግብ አይነት ነው እንጉዳይ። ብዙ ጥቅሞች አሉ። አንዳንድ ሰዎች መጽሐፍ ቅዱስን አጣቅሰው የሚናገሩ እውነት ይሁን ውሸት እንግዲህ እናንተ ናችሁ እንትን የምትሉት። እኔ አክሴፕት አላደረኩትም። ግን ምን ይላሉ? እግዚአብሔር መናን ሲያወርድ እነዚህን ነገሮች ነው የሰጣቸው ብለው ደረታቸውን ነፍተው የሚከራከሩ ሰዎች አሉ። ከሰማይ እንደመጣ ነው መናን የምናውቀው እና አንዱ ይሄ ነው ጠዋት የሚለቅሙት የነበረው ይሄንን ነበረ እግዚአብሔር የሰጣቸው ብለው የሚሉ ሰዎች አሉ። በጣም አሳማኝ የሆኑ ምክንያቶችን ያቀርባሉ። ኤኒዌይ እዛኛው ክርክር ውስጥ አልወስዳችሁም፣ ግን ኢንፎርሜሽኑን ልስጣችሁ ብዬ ነው። እና በጣም በተለይ ይሄ ራዲዬሽን ነገሮችን ለማስወገድ ከሰውነታችን በጣም ጠቃሚ የሆነ ምግብ እንደሆነ ይነገራሉ። ግን የተፈቀደው ነው። የተፈቀደው እንግዲህ ስክሪኑ ላይ አርጌላችኋለሁ። ፖርቼን የሚባለው ነው፣ ቻንታሬላስ የሚባለው ነው፣ ፓርሶሌ ነው፣ ኦይስተር የሚባለው ነው። እነዚህን እንጉዳዮች ካገኛችሁ መጠቀም ትችላላችሁ ማለት ነው። ሌላው የሾርባ ቅጠል ወይንም ፐርሲሊ የምንለው ነው። ፐርሲሊ ባለፈው የስኳር ህመምተኞች መጠቀም ከቻላችሁ የድንብላል ፍሬ ብዬ ያሳየኋችሁ ነው። ከሱ የምትመጣ ቅጠል ናት። የድንብላል ቅጠል ማለት ነው ፐርሲሊ። ስለዚህ እጅግ በጣም ጠቃሚ ናት። ብዙ ሰው የሚጠቀመው ምግብ ውስጥ ወይንም ሾርባ ሲሰራ፣ ሚኒስትሮኒ ሲሰራ ነው የሚጨምረው ቅጠሉን እንትኑ ደስ ስለሚል። ነገር ግን ፐርሲሊ ትንሽ በመጠኑ አድርገን ከሌላ ጁስ ጋር ቀላቅለን ብንጠጣው በጣም ብዙ የጤና ጥቅሞች አሉት። በሌላ ጊዜ ሙሉ ፕሮግራም ሰርቼ አሳያችኋለሁ። ፍሬውን ደግሞ ብዙዎች እየተጠቀማችሁበትና ለውጥ እንዳመጣችሁበት ነግራችሁኛል። ይበልጥ ግን የሾርባ ፍሬውን ከመጠጣት ይበልጥ ግን ምግባችሁን በደም አይነታችሁ ዳይት ማድረግ እጅግ በጣም ውጤታማ ያደርጋል። ለአንዳንዶቻችን የሾርባው ወይንም የድንብላሉ ፍሬ ለውጥ ላይ ያመጣ ይችላል፣ በዛኛው ቪዲዮ ላይ ስለተናገርኩት ማለት ነው። ነገር ግን ከሱ የበለጠ ደግሞ በደም አይነታችን የምንመገባቸው ምግቦች ለውጥን ያመጣሉ ማለት ነው። ይሄም የሾርባ ቅጠል ብዙ ዘርፈ ጥቅም አለው። ወደፊት እንነጋገርበታለን። ሌላው ቃሪያ ነው። ቃሪያ እንግዲህ በተለያየ መልኩ አዘጋጅቶ መብላት ይቻላል። በጣም ትልልቁ ቃሪያ አለ። እሱ ከላይ ያለውን ልባሱን አብስላችሁ ካልበላችሁት ጨጓራችሁን አይነካም። ብዙ ጊዜ ለብዙ ሰው ጨጓራዬን ያመኛል ብለው አይበሉትም የትልቁን ቃሪያ። ግን እሱን ከበሰለ በኋላ ከላይ ያለውን ግልፋፊውን ካነሳችሁት ውስጡ ያለው ነገር ጠቃሚ ነው። ጨጓራን እሱ አይነካም። ቃሪያ፣ አረንጓዴውን ቃሪያ የተፈቀደ ነው። እሱን መብላት ትችላላችሁ። ሌላ
ራድኪዮ የሚባለው የጎመን አይነት ነው። ልክ እንደ ቆስጣ ነው የምንጠቀምበት። አንዳንዱ መራራ አለ፣ አንዳንዱ ኖርማል አለ። ለደም አይነት ኦዎች በጣም አስፈላጊ ነው፣ ማሟያ ነው፣ መጠቀም ትችላላችሁ። ራዲሽ ነው። ይሄ ራዲሽ ብዙ አይነት ናቸው ራዲሾች። በበረዶም ብተክሉት በምንም ብተክሉት በሁሉም ወቅት ተስማምቶት የሚያድግ የተክል አይነት ነው። ከሰላጣ ጋር እንጠቀመዋለን። እኔ ብዙ ጊዜ ሰላጣ ውስጥ እጠቀመው ነበር፣ ግን እሱን ስበላ ብዙ ጊዜ ጨጓራዬን ስለሚያቃጥለኝ አሁን አስወግቼዋለሁ ከምግቤ ውስጥ ማለት ነው። በፊት ግን እጠቀመው ነበር እና እያጠናው ስመጣ የትኛው ነው የሚያቃጥለኝ ብዬ ስል እሱን መሆኑን ሳገኝ ወዲያውኑ ከሰላጣ ውስጥ አስወግቼዋለሁ። ግን በጣም ጥቅም አለው። የማይጎዳችሁ ሰዎች መጠቀም ትችላላችሁ ማለት ነው። ይሄኛው የሽንኩርት አይነት ሻሎት የሚባል የሽንኩርት አይነት ነው። እንደ ማሟያ ነው፣ እንደ ኦኒየን ሳይሆን። ኦኒየን በጣም ኢሴንሻል ነው፣ መድኃኒትነትም አለው። ይህንኛው ደግሞ ሻሎት የሚባለው የሽንኩርት አይነት ደግሞ በጣም እንደ ማሟያ ወይንም እንደ ምግብነት የምንጠቀመው የሽንኩርት አይነት ነው ማለት ነው። ሌላው አኩሪ አተር ነው። ሶያቢን በተለያየ መልኩ ይዘጋጃል። ወተትም አለው፣ ቅቤም አለ፣ አይብም ያዘጋጁለታል። በጣም ጥንቃቄ የምታደርጉ አኩሪ አተር ሶርሶችን የምትጠቀሙ ከምንም ጋራ የተቀየጠ መሆን የለበትም። በውስጡ ስኳር መያዝ የለበትም። ሌላ ዱቄቶችን የተጨመሩበት ከሆነ እንዳትጠቀሙ እመክራቸዋለሁ። ሶያቢን ለደም አይነት ኦ የተፈቀደ ነው፣ መጠቀም ይቻላል። ሌላው ቲማቲም ነው። ቲማቲም ቶማቶ ያው ሁላችንም የምንወደው የምግብ አይነት ነው። በጣም የገረመኝ እኔ እዚህ ሀገር ስመጣ በሀገራችን የምንንቀው የቲማቲም ዝርያ እቺ ትንንሿ ድቡልቡሏ ቲማቲም ታስታውሷታላችሁ አይደል? ከሁሉ ቲማቲሞች እጅግ በጣም ውድ የሆነችው እዚህ ሀገር እሷ ናት። እኛ ሀገር ደግሞ በጣም የተናቀች ቲማቲም ናትና ለካ ያያያዝና የኮንቴንቱን ጥቅም አለማወቃችን ነው እንጂ በኋላ እንዲህ በብዛት ምርትን የሚያመጣው ቲማቲም ነው ጥሩ ተብሎ ወደ ሀገራችን ሲገባ እሷ እየተረሳች እንደውም አሁን እየጠፋች ሳትመጣ አትቀርም። እና ብዙ ነገሮች እየጠፉ ነው በእኛ ሀገር በጣም ግን እዚህ ሀገር በጥንቃቄ ይዘው እጅግም ውድ ናቸው። እና ቲማቲም ያው በጣም ብዙ ጥቅሞች አሉት። አሁን ለምሳሌ ለደም አይነት ኦዎች በጣም የሚጠቅም ነው። ነገር ግን ለደም አይነት ቢዎች ቲማቲም ገዳይ እንደሆነ ታውቃላችሁ። ባለፈው ተናግሬያለሁ። ልክ የዶሮ ስጋን ያክል ለደም አይነት ቢዎች መርዝ ነው። በቃ መርዝ፣ ሰውነታቸው እሱን የሚዋጋ ነገር ነው የሚፈጥረው። ሁሌ ልክ ስንበላው ወዲያውኑ ሰውነታችን ደማችን እሱን የሚዋጋ የእሱን ኮንቴንት የሚዋጋ ጸረ ተዋስ ይፈጥራል። የዛን ጊዜ ሳይነስ፣ አስም ምናምን በቃ መረበሽ ነገሮችን በሰውነታችን ውስጥ እንዲመጣ ያደርጋሉ። ለደም አይነት ቢዎች የዶሮ ስጋ ልክን ሲበሉ እግራቸውን እንደሚያስነክሳቸው የተለያየ ምልክት እንደሚያመጣው ይህም ቲማቲም ለደም አይነት ቢዎች በጣም አደገኛ ነው፣ መመገብ የለብንም። ለደም አይነት ኦዎች ግን ምንም የሚያመጣው ነገር የለም ማለት ጸረ ተዋስ አይፈጥርበትም፣ ሰውነታችን ይጠቀምበታል። ስለዚህ ምንም የሚያመጣው ነገር የለም። ይሄ ደግሞ ስፕራጎስ በጣም አሪፍ ምግብ ነው። በብዙ መልክ ተዘጋጅቶ ይበላል። ብዙ ጊዜ በአቼቶ ይመጣልናል። ግን እናንተ የአቼቶን አይነት መርጣችሁ መጠቀም ትችላላችሁ። አስፓራጎስ በጣም ብዙ የቫይታሚን ክምችት ያለው ነው። ለአፒታይትም ለምንም በጣም ጠቃሚ ነው። ይህንን በተለይ ለአይናችን ጥራትም በጣም ጠቀሜታ ስላለው መውሰድ ትችላላችሁ። ሌላው ቀይ ስር ወይንም ቢትሩት የምንለው ነው። ቀይ ስር ቅድም ቅጠሉን ብያችኋለሁ። ከሱ ጋር የሚመሳሰለውን ደግሞ ቆስጣ ዝርያ ነግሬያችኋለሁ። በጣም ጁሱን ብንጠጣ በጣም ምርጥ ነው ብያችኋለሁ። ጁሱን ስትሰሩ ግን ቅጠሉ በጣም ከባድ ቅጠል ነው። ልታበስሉትም ስትሞክሩ ቶሎ አይበስልም የቀይ ስር ቅጠል። ስለዚህ የሚሻለው ፈጭተን አጥለን ግጥም አድርገን መጠጣት በጣም ውጤታማ የሆነ ነገር እናገኛለን። ያው ቀይ ስር ብዙ አይነት ጥቅሞች አሉ። በሀገራችን ምንም የማይጠቅም ዘር ነው ተብለን ያደግነውና ምንም ጥቅም የለውም ተብለን በትምህርት ቤት ሁሉ ይሰጠን ነበር እንደዚህ አይነት ትምህርት ታስታውሱ እንደሆነ። ግን በጣም ጠቃሚ ነው፣ መብላት ትችላላችሁ። ሌላው ቱርፈሊስ የሚባለው ነው። ይሄ ብዙ ጊዜ ፒሳ ላይ ይጨምሩታል።
ቴስቱ በጣም ደስ ይላል። በዚህ የቀመሳችሁት ፒሳ መቼም አጠሉትም። በጣም ኃይለኛ ነው። ብዙ ጊዜ ውሾች ናቸው ቆፍረው የሚያገኙት። ሰዎችም ያወጡታል፣ ግን ውሾች በቀላሉ ቆፍረው ትሬኒንግ ያላቸው ውሾች ያወጡታል እና በጣም ተወዳጅ ነው በዚህ ሀገር በተለይና እሱንም መመገብ ይቻላል ማለት ነው። ግን ሁልጊዜ አስተዳደጉ ምናምኑ የፈንገስ አይነት ነው። በነገራችን ላይ እንደዛ አይነት እንትን ነው ካራክተር ያለው። እንዴት እንደሚያድግ እንዴት እንደሚወጣ ብዙም አይታወቅም። ውሾች ናቸው ቆፍረው የሚያወጡት። ትንሽ ሚስትሬስ የሆነ አትክልት ነው፣ እያጠናሁት ነው። የደረስኩበትን ነገር ግን እነግራቸዋለሁ፣ ብዙ ነገር ስለደረስኩበት ማለት ነው። ኤኒዌይ ለደም አይነት ኦዎች ተስማሚ ነው። ሌላው ካሮት ነው። ካሮት ብዙ ጥቅም አለው፣ ቅጠሉም ጭምር የሚጠቅም ነው። ስለዚህ ካሮትን መጠቀም ያስፈልጋል። እኛ ሀገር ብዙ ነገር ነው የምንጥለው፣ ቅጠሉን ከላይ ያለው አይረባም ብለን ነው የምንጠቀመው፣ ግን በጣም ጠቃሚ ነው፣ በተለይ ጁስ ብንጠቀመው። ሌላው ሴሪቲ ነው ወይንም ሴላሪ። ይሄም በጣም ጠቃሚ የሆነ ነው። ብዙ ጊዜ በአትክልት መልክ ወይንም በቆስጣ ውስጥ በሰላጣ ውስጥ ይቀርባል። ቆንጆ ምግብ ነው፣ መመገብ ትችላላችሁ። ቼርቬል ነው። ይሄም እንደዚሁ በሰላጣ የምትመገቡት ነው። እንግዲህ ለዛሬ የምትመገቡት የምግብ አይነት ይሄ ነው ብያችኋለሁ። የደም አይነት ኦዎች ሆነን ጎል ብላደራችን ወይንም የሐሞት ከረጢታችን የወጣ ሰዎች በጣም የምንጠቀመው የማንበላው ምግቦች አሉ። ጎል ብላደራችን የወጣብን ሰዎች ለምሳሌ የማንበላው አንደኛው ነገር የሰላጣ አይነት አለ፣ ድቡልቡሉ ሰላጣ። እሱን መብላት የለባችሁም። ብሮኮሊ ይበላል፣ ግን ደግሞ ስፒናች በፍጹም አትበሉም። እንቁላልም አትበሉም እናንተ ሰዎች ማለት ነው። እንደዚህ አይነት ፕሮብሌም ጎል ብላደራችሁ በኦፕሬሽን የወጣ ሰዎች ስፒናች፣ ሰላጣ፣ ይሄ ድቡልቡሉን ሰላጣ እሱን አትበሉ። እንደገና ደግሞ እንቁላል መብላት የተከለከለ ነው። የጤናችሁ አደገኛ ነገር ነው የምትፈጥሩት። ስለዚህ ስፒናችን ከአትክልት ውስጥ ታስወግዳላችሁ፣ ድቡልቡሉን ሰላጣ ታስወግዳላችሁ። የደም አይነት ኦም ብትሆኑ ማለት ነው። ምክንያቱም እሱን በበላችሁ ጊዜ የበለጠ ለሌላ ነገር ስለሚዳርጋችሁ እጅግ በጣም ጥንቃቄ እንድታደርጉ ጭምር ነው የምነግራችሁ። አይመከርም፣ እንዳትበሉ ለማለት ነው። ስፒናች ተናግሬ ያለው፣ እንቁላል እና ድቡልቡሉን ሰላጣ መመገብ የለባችሁም። ጎል ብላደራችሁን በኦፕሬሽን ያስወጣችሁ ሰዎች የበለጠ አደገኛ ስለሚሆን ነው። እንግዲህ ደበርጃንን ለምንድን ነው ማንጠቀመው ብዬ ቀደም ሳስረዳችሁ በዋነኛነት በመገጣጠሚያ ዙሪያ ላይ ሌክቲኖች ስለሚከማች ነው። እነዚህ ሌክቲኖች ደግሞ የቁርጥማት ህመምን ስለሚያመጡ ነው። ይህንን ደበርጃንን በምትበሉበት ጊዜ ቁርጥማት በቁርጥማት ነው የምትሆኑት። ሰውነታችሁ ይንቋቋል፣ ቁርጥማት ይይዛችኋል፣ ይበላችኋል። እጅግ በጣም ኃይለኛ ነገር ስለሚያመጣ ነው። ለደም አይነት ኦዎች እንደዚህ አይነት ፕሮብሌም ያለባችሁ ሰዎች ይህንን ደበርጃንን ማስወገድ አለባችሁ። ድንችንም የማንበላው ለዛ ነው። ድንች ብዙ ኮንቴንት አለው፣ ግን ለምንድን ነው የማንበላው ከተባለ ለደም አይነት ኦዎች ላክቲኖችን በመገጣጠሚያዎችን ላይ ስለሚያጠራቅም የዛን ጊዜ ከፍተኛ የሆነ የአጥንት ቁርጥማት ይይዘናል እና ህመም በህመም ነው የሚያደርገን። ለዛ ነው የማንጠቀመው። እንበላለን ብሎ የሚበላ ሰው በቺፕስ በተለያየ መልኩ ዳቦ ራሱ ስትገዙ በጣም ተጠንቅቃችሁ ግዙ። የድንች ዱቄት ያለበት ዳቦዎች አሉ። ስለዚህ ዳቦ ሁሉ ጊዜ ስትገዙ ኢንግሪዲያንቱን ማንበብን አትርሱ። ማንኛውንም የምትገዙት ነገር ኢንግሪዲያንት ማንበብን መማር አለባችሁ። ሁሉ ጊዜ ችልተኛ ሆናችሁ ዳቦ ነው ብላችሁ አትግዙ። ምንድን ያለው ባለፈ ስለ ስጋ ሳስተምራችሁ የአሳማ ቅባት አለው ውስጡ። አንዳንድ ዘይቶች የአሳማ ቅባት አለባቸው። በተለይ ለጥብሳ ጥብስ የምናደርጋቸው የምንገዛቸው ዘይቶች ውስጣቸው የአሳማ ስጋ የሚጨምሩባቸው አሉ እና ማየትን ማወቅ አለባችሁ። በዛ ውስጥ ንጹሁን ዘይት መግዛት፣ ንጹሁን ዳቦ መግዛት አለባችሁ። ይሄም ለደም አይነት ኦዎች ድንች ያለበትን እንዳትገዙ የበለጠ ጥንቃቄ እንድታደርጉ ነው። ደበርጃንንም እንደነገርኳችሁ ነው። ምንም እንኳን ለስንፈተ ወሲብ የሚያገለግል ሌላ ኮንቴንት በውስጡ ቢኖረው ግን ደግሞ
ለደም አይነት ኦዎች ላክቲኖችን በመገጣጠሚያ ላይ ስለሚያጠራቅም ያ ላክቲን ደግሞ ለአጥንት ችግር ስለሚያመጣና ስለሚረብሻችሁ እሱን መውሰድ የለባችሁም። እንጉዳይ ያቺ ቀደም ያልኳችሁ ግንዷ አትበላም ያልኳችሁ እሱም በበላችሁ ጊዜ ከፍተኛ የሆነ የመረበሽ ስሜት፣ የማበድ አይነት ስሜት ነው የሚያመጣው። በቃ ሰውነታችሁ ዲስተርብ ይሆናል። ሁሉ ነርቭ ሲስተማችሁ ይታወቃል፣ ይጨነቃል። ምንድነው የሚያስጨንቀኝ ትላላችሁ፣ ግን የሚያስጨንቃችሁን አታውቁትም፣ አትረዱትም። ያ የሚመጣው ከዛች ከግንዷ የሚመጣ ነገር ነውና በጣም ጥንቃቄ ልታደርጉ ይገባል። እንጉዳይ ስትገዙ ወይ በቤታችሁ የምትሰሩ ወይንም የታሸገ ስትገዙ እሷ መኖር አለመኖሯ ማረጋገጥ መቻል አለባችሁ። ያለበለዛ እንጉዳይ የሚያመጣው ችግር የበለጠ ሰፊ ችግር ነው። ምናልባትም ወደ ነርቭ የበሽታ ችግር ሊገፋፋ ስለሚችል እጅግ በጣም ተጠንቅቃችሁ መግዛት አለባችሁ ነው። ስለዚህ አትብሉ የተባልናቸው ነገሮች ለኛ የደም አይነት አይስማሙም የተባሉ ነገሮች ያለ ምክንያት ሳይሆን የተባሉ ጥናቱ እንደሚያሳየው እንዲህ አይነት ከባድ ችግሮችን ስለሚያመጡ ነው ማለት ነው። እንግዲህ ለዛሬ ያዘጋጀሁት ይህንን ይመስላል። አንዳንድ ሰዎች የምግብ ራስን ማከም ወይንም በደም አይነት ምግብን መመገብ የተለያዩ አጥኞች እንዲያውም ይቃወሙታል። ሰዎችን ዝም ብለው ኮንፊውዝ ነው የሚያደርጉት የሚል አንድም ሰው የጻፈልኝ አይቻለሁ። ግን ሁለት ነገር አለ። የመጀመሪያው ነገር የደም አይነት መኖሩን ማመን አንድ ትልቅ ነገር ነው። እሱ ከታመነ ይሄ ጥናት ያመጣው እሱ ነው ማለት ነው። ስለዚህ የደም አይነታችን ከታወቀ ደም የሚፈልገው ነገር ይታወቃል ማለት ነው። ቀላል ነገር ነው። ደማችን በኤ በቢ በኤቢ እና በኦ የተከፋፈለ መሆኑን ካመንን ይሄ ደም ካለ ይሄ ደም ደግሞ የሚያስፈልገውን የምግብ አይነት ማወቅ እጅግ በጣም ቀላል ነው የሚሆነው። ስለዚህ ጥናቶች በየጊዜው ይወጣሉ። አይጠናም አይደለም፣ አንብቤዋለሁ። በተለይ በአሜሪካን የሚወጡ ጥናቶችን አይቻቸዋለሁ። እነሱ ጥናቶች የሚሉት በፍጹም ኮንፊውዝን ነው የሚያደርጉት፣ መሰረት የለውም፣ የተለያየ ነገር ያነሳሉ፣ ግን ስህተት ነው። ለዛ ደግሞ እያንዳንዳችን አሁን በተለይ ዳይት እያደረጋችሁ ያላችሁት የስኳር ህመምተኞች፣ የኮሌስትሮል ህመምተኞች የደወላችሁልኝ እንኳን ውጤታችሁን እናንተ ታውቁታላችሁ፣ ምን ያህል በአንዴ እንደቀለላችሁና እንደወረደ። ከዚህ በላይ ማሳያ የለም። እኔ ራሴ ደግሞ ለዚህ ምስክር ነኝ። የደም አይነትን አውቆ መመገብ በጣም ብልህነት እንደሆነ ተረድቻለሁ። ሌሎችም ሰዎች እንዲረዱት የምፈልገው ነገር ይሄ ነው። ለምንድን ነው ብዙ አጥኞች እንደዚህ ያሉትን ነገር አንተ እንደዚህ የምትለው ማለት ኮንፊውዥን የሚያደርግ ትምህርት ነው ብላችሁ ላላችሁ፣ ሁሉም የሚያጠናውን የየራሱን ይናገራል። ጠቢብ የሆነ ሰው የሚሻለውን ይመርጣል። ለምሳሌ በደም አይነት ተመገቡና ጤነኛ ሆኖ ሲባሉ ለአንድ ሰው ይሄ ምክር ሲመከረው ገዝቶ መብላት የሚችለውን የምግብ አይነት ነው እየተነገረው ያለው። ገዝተህ ይሄንን ምግብ ብላ፣ ይሄንን ምግብ አትብላ፣ ውጤትን ቼክ አድርግ፣ ለካው። ኦኬ፣ በተመከረው መሰረት ውጤቱን ለካ፣ ውጤት አገኘ። ስለዚህ ምኑ ነው ስህተቱ? ምግብ አትብላ፣ ምግብ ይሄን ብላ ተብሎ የተከለከለና የተፈቀደለትን አውቆ የበላ ሰው ውጤትን ያገኛል። አይ ዲያቤት አለብህ፣ መርፌህን እየተቸከቸክ ኑር፣ የትኛው ነው ቤስት? ምርጫው ለሰውየው የሚተው ነው። አሁን የትኛው ጥናት ነው ጥሩ፣ የትኛው ጥናት ጥሩ አይደለም፣ ሰውየው ነው የመጣውን ጥናት አረጋግጦ በህይወቱ የሚተገብረው። ያንን ጥናት የሚቀበለው ሰው ነው። ስለዚህ የሚጠቅመው የትኛው ነው፣ የማይጠቅመው የትኛው ነው፣ እሱ ያውቃል። ገብቷቸዋል። መድኃኒት አይደለም የምናዝለት፣ መድኃኒት ውሰድ አይደለም የተባለው። ራስህን ጠብቅ፣ ስፖርት ስራ፣ ጥሩ ምግብ ብላ። መድኃኒት ጀምረ ደግሞ ከሆነ መድኃኒትን አታቋርጥ ሐኪም እስከሚያዝ ድረስ። ይሄ ምኑ ነው መጥፎ አድቫይስ የሚሆነው? ኮንፊውዝ የሚያደርገው ምኑ ነው? ምንም ኮንፊውዝ የሚያደርግ ነገር የለም፣ በደንብ ካሰብ ነው ማለት ነው። ስለዚህ በዋነኛው ነገር ጥናቱ እንዲያውም የነሱ ጥናት መልሶ የደም አይነት ኦዎች የኮሮና ቫይረስን ሪዚስት የማድረግ አቅም አለው የሚለውን ነገር እየደረስንበት ነው፣ ግን ጥናቱ ገና ይቀጥላል ብሎ የጻፉትም አለ። ስለዚህ ኮንፊውዥን ነው እነሱ ጋር ያለው ራሱ። ለማንኛውም ጥናቶች በሙሉ ስህተት ናቸው አንልም። ጥናቶች እንደ ፍላጎት ስለሚጠኑ በፍላጎታቸው መሰረት ይሄዳሉ። ይሄኛው ግን ወጪን የማይጠይቅ የምንበላውን አስቤዛ የሚያስተካክል
ለደማችን ትክክለኛውን የሆነውን ነገር መስጠት ስለሆነ ኮንፊውዥን የሚፈጠር ምንም ነገር የለም። ውጤታማ ነው። እርግጠኛ መሆን ይቻላል ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። በሚቀጥለው የሌላ የደም አይነቶችን ይዤ እቀርባለሁ። በየትኛውም ሰዓት ላይ መደወል፣ መጠየቅ፣ መወያየት እንችላለን። ለዚህ ብዬ የዋትስአፕ ግሩፕ ከፍታለሁኝ። በዛ በዋትስአፕ ግሩፕ ላይ የውይይት ሀሳቦቻችሁን በድምጽም በምንም መላክ የምትፈልጉ ሰዎች የዋትስአፕ ግሩፑን ፔጁን ጽፍላችኋለሁ ከዩቲዩብ ስር በዛ እንትን ትላላችሁ ማለት ነው። ለዛሬ የቁርስ አዘገጃጀት ለደም ኦዎች ሁለት አይነት የቁርስ አዘገጃጀት ቀላል የቁርስ አዘገጃጀት ኮሚኒቲው ላይ አድርጌላችኋለሁ። እሱን ተግባራዊ አድርጉ። ሌሎችንም እየጨመርኩኝ እሄዳለሁ። ከስራ ጋር ስለሆነ የምሰራው ስላልተመቻቸልኝ ነው። እንግዲህ መልካም ቆይታ፣ መልካም ጊዜ ይሁንላችሁ ከኢትዮ ፋሚሊ ጋር። ለዚህ ቻናል አዲስ የሆናችሁ ሰዎች ደግሞ ቻናሌን ሰብስክራይብ በማድረግ ፎሎ ማድረግ ትችላላችሁ። የደውል ምልክቷን ስትጫኑ ሁሉ ጊዜ የሚለቀቀው ቪዲዮ ቶሎ እንዲደርሳችሁ ማስታወቂያ ይልክላችኋል ማለት ነው። ላይክ ማድረግን ሼር ማድረግን አትርሱት። ለህዝባችን የሚጠቅም እውቀት ስለሆነ መልካም ቆይታ